ውድ ቤተሰቦች የዛሬ ቪዲዮ ደግሞ በጣም ነው የሚለየው። ደስ አይልም? እውነት ለመናገር እኔ በጣም ደስ ብሎኛል። የሆነ ታውቃላችሁ፣ ምን ብዬ ልንገራችሁ ቤተሰቦቼ፣ የሆነ እኔ ጥርጣሬ ነበረኝ። በደንብ ነበረ ማውቀው በአንዳንድም ነገር ምናምንም ነገር ሩታንም ስናወራት ምናምን እኔ እንጃ ብቻ ሆኖም በቃ የሆነ አምናችሁ ያመናችሁት ነገር አምናችሁ ቁጭ እያደረጋችሁት ነገር መልሶ ደግሞ እንደ አዲስ በአዲስ ነገር ሲመጣ በጣም ነው ደስ የሚለው። እና ሩታዬ እንኳንም ለዚህ ቀን አበቃሽ የኔ ጀግና እህት። እንኳንም አይንሽን በአይንሽ ልታይ ነው። አብረሽም ደግሞ እንደዛ ማለት ነው። በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እና በዚህ አጋጣሚ ያርግላችሁ፣ እውነት ሁላችሁም ድዋ ጸሎት አድርጉላቸው ማለት ነው። በጣም ልጅ በልጅነት ደስ ይላል። እውነቴ ነው የምላችሁ። በተለይም ደግሞ ለአብርሽና ለሩታ በቃ ሌላም እንደምታውቁትም ብዙ መከራም ስላለ አንዳንድም ነገር ስላለ በቃ ልጅ ቢኖራቸው አንዳንድ ተስፋ የሚቆርጥ ሰው ይኖራል ብዬ ነው የማስበው። ብቻ በጣም ደስ ይላል የዛሬው ማለት ነው። እንኳን ደስ አላችሁ የእኛ ልጆች፣ የእኛ ጠንበለሎች ማለት ነው። እውነት የአብርሽና የሩታ ቤተሰቦች እንኳን ደስ አላችሁ። ከምር እናንተም ስጠብቁት የነበረ ነገር ነው። ይሄ ኮሜንት ራሱ እያየው ነበረ። ቅድም ነው ቪዲዮ መስራት አልቻልኩም። እውነት እምባ እየተናነቀኝ ማለት ነው። ቪዲዮ ለመስራት ስንት የመሰላቸው የደለትኩት ግን እያወቅኩም እኮ ነው። በስምላ ብቻ ስሜቱ በጣም ከባድ ነው እውነት። እኔ እንደዚህ የሆንኩት እነሱ እኔ እንጃ ምን እንደሚሆኑ አላውቅም። በተለይ ሩታ በጣም ደስ ብሏታል። አብርሽም እንደዛው ማለት እንግዲህ አብርሽ ያው ብራንክ ስለተደራረበበት አላምንም ብለዋል። ያርግላቸው ነው ብዬ ምለው። ሌላ ምን እላለሁ ብላችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ የኛ ቤተሰቦች ግሬስሪ ፋሚሊዎች ማለት ነው። ዛሬ ቪዲዮ ሳቅ በሳቅ ነው ማለት ነው። እንኳን ደስ አላችሁ በድጋሚ ማለት ነው። ግን እኔ እውነት ለመናገር ይህን ነገር እዚሁ እያለሁ ታውቃላችሁ በአንዳንድም ነገር እጠረጥር ነበርኩ። እንደውም ከብዙ ጓደኞች በውስጥ መስመር እያወራን ነበር፣ ናት አይደለችም እያለን ማለት ነው። ሆኖም ግን ይሄ ነገር ቀልድ ከሆነ እውነቴ ነው የምላችሁ እኔ እንጃ ምን አይነት ስሜት እንደሚሰማኝ እኔ አላውቅም። ግን ቀልድ ይሆናል አልልም፣ ትክክለኛ ነገር ነው እና ቀልድ ቢሆን ወይም ብራንክ ቢሆን ሩታ እንደዚህ ሐኪም ቤት እንሂድ አትልም ነበር። ብቻ በጣም ደስ ይላል። አላህ ያደርግልሽ ሩታዬ። አብርሽ እንግዲህ በልጅነት ልጅ ያላለ እኔ አብርሽ ደግሞ በሳቅ እውነቴ ነው የምላችሁ ከአንድ በኩል እምባ ይወርዳል። አብርሽን ሳይ ደግሞ በሳቅ ነው የሞትኩት ማለት ነው። በቃ ድብልልቅ እያለ ስሜት ነው ማለት ነው። እንግዲህ አብርሽ ወደ ውስጥ ይገባ ማለት 3 ይሆናል ወይ አላላጠ። ኧረ የአብርሽ ማካፍ እውነት የአብርሽ እውነት እኔ እንጃ ልጅ ሊያሳድግ ነው አሁን አብርሽ። በዚህ ሁኔታማ ልጅ አያሳድግም እውነት። ከአብርሽ እንደው ሩታ ትሻላለች እውነት። በጣም ግራ ተጋብቶታል እውነት። አብርሽ ኧረ ያርግልህ እንደው ማለት ነው። ደስታህን በደስታ ይጨማምርልህ። እኔ እንጃ በቃ ምን ልበላችሁ ቤተሰቦች ታውቃላችሁ የሩታን ደስታ። ሩታ ደግሞ ስታለቅስ እኔም በቃ አለቀስኩኝ፣ እሷን አይኗን እያየው ማለት ነው። አብርሽ ደግሞ መጥቶ ያንን ነገር እንደዚህ ፎጣው ራሱ ሽሩሩ ሲል ማለት ነው። በቃ ስልኩን አስቀምጬ መሳቅ ማለት ነው። ብቻ በጣም ነው ደስ የሚለው እውነት። ደስታችሁ ሙሉ ያደርግላችሁ የኔ ውዶች። እና ምን ብዬ ልናገራችሁ ቤተሰብ፣ የዛሬ በጣም ደስ ይላል። በቃ አላቅም። ሩታዬ ደግሞ በጣም ተናፍቀው ነበረ። ስለመጡም ደስ ብሎኛል። በሩታም ቤት ስለመጣች ደስ ብሎኛል። ታውቃላችሁ ሁሉም ነገር ደስ የሚል ነገር ነው ዛሬ ማለት ነው። ብቻ አላህ በሰላም ይገላግልሽ ልበልሽ ካሁን ነው ሩታዬ የኔን ጠንበለል ማለት ነው። የምወድሽ እህቴ አላህ የዋህነትሽ አይቶ ሁሉም ነገር ያሳካልሽ። እውነት ትክክለኛው ነገር ያደርግልሽ የኔ እናት። እንዳንቺው መልካም የሆነ ልጅ፣ እንዳንቺው ጥሩ የሆነ ልጅ
እንዳንቺው የዋህ ለሰው የሚያዝን ከሰው ጋር አብሮ የሚበላ በቃ አብሮነትን የሚኖር ልጅ ይስጥሽ ማለት ነው። ለሀገር የሚበቃ ልጅ ይስጥሽ። እውነት በጣም ትለያላችሁ። እውነት ለመናገር አብርሽና ሩታ በጣም ነው የሚለዩት ከምር ለራሳቸው አልፈው በቃ ብዙ ሰውን እውነቴ ነው የምላችሁ። እኔ ሰሞኑ ራሱ በአንዳንድ ነገር የመጣ በጣም ደስተኛ ነበርኩኝ። በቃ ምክንያቱም በእነሱ ስም ብዙ ነገር አግኝተናል፣ ብዙ ደስታ አግኝተናል። በቃ የሆነ አንዳንድም ነገር ቢኖርብን አንዳንዴ ብንከፋም ብቻ እኔ እንጃ ስለ አብርሽና ስለ ሩታ እኔ አውርቼ አልጠግብም። በቃ ቤተሰብ እና ምን ልበላችሁ እኔ መናገር ራሱ አቅቶኛል። ብቻ የእውነት ያደርግላቸው ሁሉም ነገር የሚደሰቱበት በቃ ያሉት ነገሮች መጥፎ ነገር ከዚሁ እንዲሄድላቸው አላህ ያደርግላቸው። ከአሁን ወዲህ ደስታ በደስታ ፍቅር በፍቅር ሰላም በሰላም በቃ ምን ልበላችሁ ሁሉም ነገር ነው መመኘላቸው አብርሽና ሩታ። ሰውን እንደሰበሰባችሁ ደግሞ እናንተ በቤታችሁ በትዳራችሁ በልጃችሁ ስብስብ ብላችሁ የአማረ ጎጆ እንዲኖራችሁ ነው የምፈልገው። ደግሞም አላህ ያደርግላችኋል። ምክንያቱም እናንተ የዋህ ናችሁ፣ በጣም ልዩ ናችሁ። በእናንተ ብዙ ሰው ተገናኝተዋል፣ ብዙ ሰው ተጣምረዋል፣ ብዙ ሰው አድገዋል። እውነት ብዙ ሰው አላማ ይዘዋል። በቃ እኛ ራሱ በእናንተ ነው አላማ ያዝ ነው ማለት ነው። ብቻ ይሄ ትንሽ ነገር ነው ለእናንተ። እውነት ዛሬ እኔ ስሜታዊ ሆኛለሁ በጣም በጣም ቤተሰቦች በጣም ይቅርታ። እኔ እንጃ ምን እንደምናገርም አላውቅም። አንዳንዴ ደስተኛ ስትሆኑ የሆነ የምታወሩት ነገር ራሱ ይጠፋባቸዋል። እኔ በጣም ደስ ብሎኛል። ቪዲዮ ከተለቀቀ በቃ ቪዲዮ ልሰራ ራሱ አልፈለግኩም ነበር። ለምን ለሩታዬ በደስታዋን ቀን ወደ ኋላ ሄዳለሁ ብዬ ነው የመጣሁት እና የአብርሽና የሩታ ደስታ እንዴት ሳልገልጽማ አልተኛም ብዬ ትንሽ ስረጋጋ ነው እኔ ቪዲዮ ለመስራት የመጣሁት። ብቻ እውነት ያደርገላቸውና እኛም ደግሞ ደስተኛ ሆነን በቃ ሩታዬ ታየኝ እኮ አለች ሆዴ ገፍቶ ምናምን እና የኔ እናት ትለምጃለሽ፣ ምንም ችግር የለውም ማለት ነው። ማይለመን ነገር የለም። ብቻ አንቺ ሰላም ሁኚ፣ ጤናሽ ይኑርልሽ እና በቃ ቤተሰብ እናንተ በያላችሁበትም ለአብርሽና ለሩታዬ ጸሎት አድርጉላቸው። ብዙዋችን ስንፈልግ እንደውም ብዙዋችሁ ከዱባይ መልስ ልጅ 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 እያላችሁ ነበር። እንግዲህ ለእናንተም ስለተሳካላችሁ እንኳን ደስ አላችሁ እና በዚሁ አጋጣሚ አንድ ነገር ልንገራችሁ ነው ማለት ነው። አብርሽና ሩታ በጣም ነው ደስ የሚሉት፣ በጣም ይለያሉ። እውነት ምን እንኳን የፈለገ ነገር ብንላቸው እንኳን ለምን አሉኝ የማይሉ የማይበገሩ ልጆች ናቸው። እኔ እንጃ መልካም የሆነ ልጅ ነው የሚሰጣቸው የሚመስለኝ ገና ከአሁኑ ሳስበው እውነቴ ነው ብላችሁ። ምክንያቱም በእናት በአባት አይደለም ልጅ የሚወጣው። በቃ ምን አይነት ልጅ እኔ እንጃ። በቃ እያንዳንዳችን ሀገር ስንገባው ማለት ነው አብርሽ ልጅ አቅፈን የሩታ ልጅ አቅፈን ምናምን መሳሙ ምናምን ነገር ነው የሚታየኝ ማለት ነው። አብርሽ እንዳለው ማለት በቃ አስተዳደጉ አላፍትና ምናምን እኔን ደግሞ በቃ ሀገር ገብተን ምናምን ወይም አብረን ስንሆን ከእነሱ ጋር ማየት ስንሄድ ታውቃላችሁ፣ ታያችሁ የአብርሽና የሩታ ልጅ አቅፈን ማለት ነው ሽሩሩ ማለት ማለት ነው። እኔ እንኳን ሩታዬ ሳትወልድ ይደርስባታለሁ ብዬ ተስፋ አደርጋለሁ። ትንሽ ቀን ይቀረን። ብቻ ሁላችሁም ጸሎት አድርጉላቸው፣ ድዋ አድርጉላቸው። እንግዲህ አብርሽና ሩታዬ እንኳን ደስ አላችሁ በድጋሚ ማለት ነው። እንግዲህ ነገ በአብርሽ ቤት ማለት ነው ደስ የሚል ዜና እንሰማለን ብዬ ተስፋ አደርጋለሁ። እና ወደ ቤተሰቦች የነበረን ቆይታ ይሄን መስል ነበር። በቀጣይ እስከምንገናኝ ባይ ባይ።